ማርያምን መጽሐፍ ቅዱስ ሙሉ ውስጥ በሙሉ ማገኛት መስሎኝ ነው። ስርዓተ አምልኮ ያላትን ቦታ የሚያክል መጽሐፍ ቅዱስ ውስጥ ሽፋን አለማግኘቷ በጣም አስደንግጦኝ። የማርያምን ቅድስና፣ የማርያምን ልዩነት፣ የማርያምን አማላጅነት፣ እግዚአብሔር የሰጣትን ኪዳን፣ አዳኝነቷን፣ በተአምር አድራጊነቷን ብዙ ነገር ጠብቅ ነበር። ለምንድን ነው መጽሐፍ ቅዱስ ስለ ጊዮርጊስ ማያወራው? መጽሐፍ ቅዱሱ በሙሉ የሚያወራው ስለ ኢየሱስ ብቻ እንደሆነ ለመርጌታዬ እስከምነግረው እኮ የክርስቶስ ክህነት ነው ፍጹም። አሁን ሊቀ ካህናችን ኢየሱስ ነው። ወንድማችን ምን አለ? በቃ ስለ ድንግል ማርያም ብዙ የህይወት ታሪኮቿ ምናምን የተጻፈ ይመስለኝ ነበር አለ። ልክ የክርስቶስ ኢየሱስ የህይወት ታሪክ ሁሉ እንደተጻፈ የቅድስት ድንግል ማርያምም የህይወት ታሪኳ ሁሉ ከቅድስት ሐናና ከቅዱስ ኢያቄም እንደተወለደች፣ በ3 ዓመቷ ለቤተ መቅደስ እንደተሰጠች፣ በቤተ መቅደስ እንዳደገች፣ ለዮሴፍ የታጨችበት መንገድ ይህ ሁሉ እንግዲህ የተጻፈ ሊመስል ይችላል። በእመቤታችን በቅድስት ድንግል ማርያም የተደረጉ የተለያዩ ተአምራቶች፣ እነዚህ ሁሉ ነገሮች መጽሐፍ ቅዱስ ላይ ተጽፈዋል ብሎ ይመስለው ነበር። ምናልባት እንደዚህ ሰው የሚመስለውም ደግሞ በነገራችን ላይ ሌላም ሰው ሊኖር ይችላል። ነገር ግን አንድ ይመስለው የነበረ ሰው ያ ነገር ስተት እንደሆነ ሲረዳ መጽሐፍ ቅዱስ ማንበብ ሲጀምር መጀመሪያ ማወቅ ያለበት የእሱን አላዋቂነት እንጂ ወይኔ ለካ እንደዚህ ነው ሄጄ ለመሪ ጌታዬ ልንገር ማለት ይሄ እንዲህ አንተ እኮ ነው የመሰለ እሳቸው አይደሉም። እንግዲህ መሪ ጌታዬ ያልከው የንስሐ አባት ወይ ካህን ምናምን ለማለት በሚለው ሊያዝልህና ማለት ነው። አንተ እኮ ነህ ገና አሁን መጽሐፍ ቅዱስን ማንበብ የጀመርከው እንጂ እሳቸው አይደሉም። አንተ እኮ ነህ እንደዛ የመሰለህ እንጂ ቤተክርስቲያን እንደዛ ብላህም አታውቅም እንዲህ እና አንዳንድ ሰዎች አላዋቂነታችሁ ልክ በተረዳችሁ ሰዓት ሌላውም ሁሉ እንደናንተ አላዋቂ እናንተ ብቻችን ነገር እንዳወቃችሁ ታስባላችሁ። በተለይ ፕሮቴስታንት ጋር እንደዚህ አይነት ችግር በጣም አለ። የሆነ ጥቅስ ስታነቡ እናንተ ብቻ የምታውቋት ነው ይመስላችሁ እና ይሄ በጣም ስህተት ነው። ሲቀጥል መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ብቻ ነው የተጻፈው አልክ። ምናልባት እንግዲህ ክርስቶሴንትሪክ ነው ለማለት ፈልገህ እንደሆነ አድርጌ ልረዳ እንጂ ስለ ቅዱሳን አልተጻፈም ለማለት አይመስለኝም። እናንተ እኮ አታፍሩም ትላላችሁ አትሉም አይባልም። በእርግጥ ግን ክርስቶሴንትሪክ ነው ሙሉ ለሙሉ ከዘፍጥረት እስከ ዮሐንስ ራእይ ክርስቶሴንትሪክ ነው ለማለት ክርስቶስን ማዕከል ያደረገ ዋና ዓላማ ዋና ሀሳቡ ስለ ክርስቶስ ኢየሱስ ማንነት የሆነ ነው ከሆነ አዎ ትክክል ነው እና በዛ መልኩ ስለ እመቤታችንን ጠብቀ ከሆነ ሲጀመር ስህተት ነው። ሲቀጥል ግን ማወቅ ያለባችሁ እንደ ድንግል ማርያም የተጻፈለት ሌላ ቅዱስ የለም። ከቅዱሳን መካከል በመጽሐፍ ቅዱስ ላይ እንደ ድንግል ማርያም የተጻፈለት ማን አለ? እስኪ ጥቀሱልኝ። ከድንግል ማርያም የበለጠ ታሪክ የተጻፈለት በመጽሐፍ ቅዱስ ላይ ማን አለ? የአብርሃም ታሪክ ነው? የጳውሎስ ታሪክ ነው? የሙሴ ታሪክ ነው? የነቢያት ታሪክ ነው? የማ ታሪክ ነው ከድንግል ማርያም ታሪክ የሚበልጠው? አምላክን ወለደች ከሚለው ታሪክ የበለጠ የትኛው የቅድስና ህይወት ነው? አምላክን ለመውለድ ከሚያበቃ ቅድስና የበለጠ የትኛው የቅድስና ህይወት ነው ከድንግል ማርያም የበለጠ የተጻፈው? ስለ ቅድስት ድንግል ማርያም በመጽሐፍ ቅዱስ ላይ ከተጻፈው የሚበልጥ ታሪክ የተጻፈለትን በመጽሐፍ ቅዱስ ላይ አንድ ቅዱስ ካመጣችሁ